አጋራችንን ኢትሲዮች አክሲዮን ማህበርን እጅግ አድርገን እናመሰግናለን። ወደ ቀዳሚ ጉዳያችን የምናልፈው አብራችሁን ቆዩ። በ2018 በጀት ዓመት ከ43000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን የምስራቅ ጎጃም ዞን ስራና ክህሎት መምሪያ አስታወቀ። የስራ ዕድል የተፈጠረላቸው ዜጎች ውጤታማ እንዲሆኑ የድጋፍና የክትትል ስራዎች እየተሰሩ ነው ሲል መምሪያው ገልጿል። ማማነሽ ገነ የምስራቅ ጎጃም ዞን ስራና ክህሎት መምሪያ በ2018 በጀት ዓመት ከ100,000 በላይ ለሚሆኑ ዜጎች የስራ ዕድል ለመፍጠር አቅዶ እየሰራ ይገኛል። በበጀት ዓመቱ 5 ወራት በተሰሩ ስራዎችም ከ83,000 በላይ ስራ ፈላጊዎች ተመዝግበው ስልጠናና በዘርፉ የግንዛቤ መፍጠር ስራዎች መሰራታቸውን ያነሱት የምስራቅ ጎጃም ዞን ስራና ክህሎት መምሪያ ኃላፊ አቶ ፀሐይ ቦጋለ በ5 ወራት 43,000 በላይ ዜጎችንም የስራ ዕድል ተጠቃሚ ማድረግ ተችሏል ብለዋል። 83,044 የሚሆኑ ስራ ወጣቶች ተመዝግበው ስልጠና ወስደው በዚህ ውስጥ ግንዛቤ ተፈጥሮላቸው ነው ያሉ። ከዚህ ውስጥ 43,533ቱ የስራ ዕድል ተፈጥሮለታል። ሌሎቹ ደግሞ በዚሁ እየተፈጠረበት ያለበት ሁኔታ ነው ያለ። እስከ 5ኛው ወር ድረስ ነው ይሄንን የሰራ ነው። አሁን ይሄ ፕሮግረስ አለው። ከዚህ ውስጥ 74% ቋሚ የስራ ዕድል ያገኙ ናቸው። ወደ 26% የሚሆኑት ደግሞ ጊዜያዊ ናቸው። በኢንተርፕራይዞችም ሆነ በግለሰቦች የስራ ዕድል ፈጠራው ላይ ያለው እንቅስቃሴ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር አበረታች መሆኑንም አንስተዋል። የመምሪያው ኃላፊ አቶ ፀሐይ እስካሁን ድረስ ወደ 3490 ኢንተርፕራይዞችን መፍጠር ችለናል። በዚህ ውስጥ ወደ 76% የሚሆነው የኢንተርፕራይዝ ምስረታ ሂደት ተጠናቋል። እዚህ ላይ ያለው ፕሮግረስ ካምናው ጋር ስናነጻጽረው ልዩነቱ ሰፊ ነው ማለት ይቻላል። በተገኘው አንጻራዊ ሰላም ወደ ስራ ለመግባት እየተደረገ ያለው ጥረት መልካም ነው። የስራ ዕድል የተፈጠረላቸው ዜጎች ውጤታማ እንዲሆኑ የብድር አቅርቦት በማመቻቸትና ሌሎችንም አስፈላጊ ድጋፎች በማድረግ በኩል በትኩረት እየተሰራ ስለመሆኑም ተነስቷል። በልዩ ሁኔታ ሞዴል የስራ ዕድል ለመፍጠር ታስቦ በየወረዳው እየተንቀሳቀስን ነው። በተለይ 10 ወረዳዎች ላይ 5 ወረዳ አስተዳደሮች 5 ከተማ አስተዳደሮች ላይ ሞዴል ሼድ ገንብቶ የተሻለ እንስሳት እርባታ ላይ ለመስራት ታስቦ እየተሰራ ያላለ። በዚህም ወደ 72 ሚሊዮን የሚሆን በጀት ወረዳና ከተማ አስተዳደሮች ይዘው ወደ እንቅስቃሴ ገብተዋል። አንዳንዶቹ ወደ ግንባታ እየገቡ ያሉ፣ አንዳንዶች ደግሞ የጫራታ ሂደቱን እየጨረሱ የመጡበት ሁኔታ ነው ያለ። የብድር አቅርቦቱ ላይም የተሻለ ነው ዘንድሮ። በተለይ አንዳንድ የፋይናንስ ተቋማት እነ ፊድ የሚባሉ ፕሮጀክቶችና ኤዲፕ የሚባሉ ፕሮጀክቶች አሉ። እነሱም ተጨማምሮ ብድር እየሰጡ ስለሆነ የብድር አቅርቦት ላይም የተሻሻለ ነው። በቀጣይ ቀሪ ወራት የሰላም ሁኔታውን መሻሻል ተጠቅሞ ዜጎችን የስራ ዕድል ተጠቃሚ ለማድረግ የተጠናከሩ ስራዎች ይሰራሉ ተብሏል።